የሆነ ቀን ሳንቲም ጠሮብኝ ሰፈር ቁጭ ብያለሁ። ድንገት ስልኬ ጠራ። አነሳሁትና ሄሎ ሃሎ ኢዮብ ዲሰሪው ነህ አሉኝ ሆኖ አሮጊት ሴትዮ። አዎ ነኝ ማዘር። ኧረ ቴሌቪዥኒቱ ድንገት አልሰማም አለማም ብላ ጭጫለች። ውስጥ የሚመሰመሱት ሰዎች ሁሉ ባንዴ ጠፉ። ዲሹን ንፋስ ሳይወዘውዘው አይቀርም። እስቲ ብቅ በልና ይልኝ። እሺ ማዘር መጣው ብዬ አድራሻቸውን ጠየቅኳቸውና ወደ ቤታቸው ሄድኩ። ከፍ ለማይለፍ የሁሉ ሩጫ በቃ እኔ እንዴት እንደሚያሳዝነኝ እኮ ግን ቤታቸው ደርሼ ዲሹን ሳየው ሪሲቨሩ ኦፍ ከመሆኑ ውጪ ሌላ ምንም የተበላሸ ነገር የለም። ከራሴ ጋር ሞግት ውስጥ ገባው። ዝም ብዬ እንዳልሄድ ኪሴ ውስጥ 5 ሳንቲም የለም። ብር ብቀበል ደግሞ ያወቁ ቀን እርግማናቸው ይደፋኛል። ምን ይሻላል? እርግማን ከችግር ያበልጥም። ብር ሳገኝ መልስላቸዋለሁ አልኩና ከባድ ብልሽት ያለበት ለማስመሰል ጣራ ላይ ወጥቼ ለ5 ደቂቃ ያህል ጥርሴን የፋቁ ከቆየው በኋላ ወረድኩና ቤት ገብቼ ሪሲቨሩን አበራሁት። ወዲያው ሰራ። እሰይ እሰይ ተባረክ። የሆነ የምከታተለው ድራማ ነበር፣ እሱ ያመልጠኛል ብዬ አዝኜ ነበር። ገላገልከኝ። ስንት ነው ፍራንኩ ታዲያ? 400 ብር ብቻ። በቃ ችግር የለም አሉኝ። እንደሌላ ሰው ቀንስልኝ ብለው ይሟገቱኛል ብዬ ስጠብቅ ወዲያው ተስማሙ። ትሽ ምን ነበር ትንሽ ዋጋ ጨምሬ በነገራቸው ብዬ ተበሳጨው። በቃ ችግር የለም ቀጣይ ወር ጡረታ ሲወጣ ሰጣለሁ አሉኝ። ቀጣይ ወር ጡረታ ሲወጣ ሰጣለሁ። ቆንጆ ሽሮ ያንተከተኩ ነው፣ እሷን ቀምሰህ ትሄዳለህ ብሎኝ ወደ ጓዳ ገቡ። እበላለሁ ብዬ መበላቴን እያሰብኩ ክፉኛ ተከስኩ። ቀጣይ ወር 400 ይሄው እርግማኑ እዚሁ ደረሰ ሳይሉ